በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰማዕታት ፋና ቅዱስ እስጢፋኖስ። የንዑድ ክቡር ቀዳሚ ሰማዕት የቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችንም ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ሊቀ ጳጳሳት ቅዱስ አባ ቴዎፍሎስ ስለ ሊቀ ዲያቆናት ቀዳሚ ሰማዕት ስለ ንዑድ ክቡር ቅዱስ እስጢፋኖስ እንዲህ አለ። ብሩህ ፀሐይ ከምስራቅ ወጥቶ በምድር ሁሉ ላይ ያበራል። የንጋት ኮከብም በፊቱ ይወጣል። ፀሐይ ከላይ ወጥቶ ወደ ታች ይደርሳል። ፀሐይ ጽድቅ ጌታችንና መድኃኒታችን አምላካችንም ኢየሱስ ክርስቶስ ወደኛ በመምጣቱ ልቦናችንን አበራልን። ምድራዊ ፀሐይስ በ12 ሰዓት መዓልት ብቻ ያበራል። ፀሐይ ጽድቅ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ግን ለዘላለም ያበራል። እነሆ ፀሐይ ለጨረቃና ለከዋክብት የሚተርፍ ብርሃንን ይሰጣል። ፀሐይ ጽድቅ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስም በሰማይ በሚመሰል በረት ውስጥ ከድንግል ማርያም እንደተወለደ መንፈስ ቅዱስን ተመልተው በተናገሩ በነቢያትና በሐዋርያት ላይ አብርቷል። ጌታችንና መድኃኒታችን አምላካችንም ኢየሱስ ክርስቶስ የተወለደበት በረት እንደ ቅዱሳን ኪሩቤል ሆኗልና። እንኪያስ በረት ለማይመረመር አምላክ ዙፋኑ ከሆነ ሕፃናትን ለሚመግብ ፈጣሪ በረት ማደሪያው ሆነ። ሁሉን የያዘውን ጌታችንን በረት ተሸከመው። በረት ከዓለማት ሁሉ ይሰፋል። ዓለም ሊወስነው የማይችለው የጌታ እብየ ግርማ በበረት ተወስኗልና በቤተ መቅደስ ተመስሏል። ወንድሞቼ ሆይ ለጌታችንና መድኃኒታችን ለአምላካችን ኢየሱስ ክርስቶስ ወርቅን ስለ መንግሥቱ፣ ዕጣንን ስለ ክህነቱ፣ ዓለምን ስለሚያድን አዳኝ ሞቱም ከርቤውን ይዘው ወደ ቤተልሔም ያመጡለት የሰብአ ሰገልን ነገር ንዋይታችሁ ተረዱ። ስለ ሰዓትም ፈንታ ቅድስት ቤተ ክርስቲያንን እንሳለማት። ስለ በረት ፈንታም ለርኅርኅተ ልብ እመቤታችን ለወላዲተ አምላክ ቅድስት ድንግል ማርያም እንስገድላት። የጌቶች ጌታ የነገሥታት ንጉሥ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ወዳጁ ንዑድ ክቡር ቀዳሚ ሰማዕት ስለ ቅዱስ እስጢፋኖስ አማላጅነት ብሎ ይገለጣልና። ቀዳሚ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስ እኮ የጥበብ ምስክር ነው። ጥበብም የተሰኘ በከበረ ደሙ ፈሳሽነት ያዳነን ርስተ መንግሥተ ሰማያትን ሰጥቶ የዋጀን እርሱ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ነው። ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ በሃይማኖቱ ጸንቶ ስለ ክርስቶስ ስም በድንጋይ ተወግሯልና። ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ መከራን በመታገሱ የድል አክሊልን ለራሱ ተዘጋጅቶለት ተቀዳጀ። ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የሃይማኖት አበባ ነው። ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ጼና መዓዛው ደስ እንደሚያሰኝ እንደ ጽጌረዳ ነው። ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ እንደ ስንዴ እሸት ፍቅርን የተመላ ነው። ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሁልጊዜ የሚያፈራ የወይን እርሻ ነው። ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የሕይወት ፍሬ ነው። ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ነጠብጣበ ሰማይ ነው። ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ በመስቀል ተጋድሎ ብርቱ ነው። ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ትሕትናን ገንዘብ ያደረገ ነው። ያለ ፍርሃት በገዳዮቹ ፊት የተጋደለ ድል በሚነሳ ኃይል ተመልቶ በማኅበረ ክርስቲያን መሃል ገባሬ ተአምር ነውና። እንኪያስ ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ እነሆ የድል አክሊልን ተቀዳጀ፣ ራሱን የክብር አክሊልን መልተዋለችና። እንግዲህ ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስን አመሰግነው ዘንድ ምን እላለሁ? በራሱ ላይ አክሊለ ክብርን ለተቀዳጀ ለቅዱስ እስጢፋኖስ እኔ ምን እሰጠዋለሁ? ምንስ አቀርብለት ዘንድ ይቻለኛል? አክሊለ ሀብትን ለተቀዳጀ ለእርሱ በተሸለመው ታላቅ ሽልማት ላይ ጨምሬ ከዓለም ንብረት ሁሉ የሚበልጥ ሽልማትን ሁለንተናውን እጅግ የተሸለመ እርሱን እሸልመው ዘንድ እንደምን ይቻለኛል? እነሆ ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ በሚደነቅ ተጋድሎ በሃይማኖትና በመገዛት በፍቅር በበጎ ሥራ ሁሉ ተመልቶ ቀድሞ ለሰማዕትነት ቀርቧልና። ወጣትነትህን በፍጹም ደስታ የመላህ ቅዱስ እስጢፋኖስ ሆይ ለማመስገን ቀዳሚ ሆነሃልና ሀብተ ጸጋ ለአንተ ተገባ። ዝክርህን ለሚዘክሩ ሁሉ ጸጋንና ኃይልን ታድላቸዋለህ። ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ መዓዛ ቅድስና የሚወጣለት ማዕጠንት ነው። ንዑድ ክቡር ቀዳሚ ሰማዕት
ሊቀ ዲያቆናት ቅዱስ እስጢፋኖስ በጠላት ኃይል ላይ ትዕግስቱን አሳየ። ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሰዳዴ አጋንንት ድውያንን የሚፈውስ፣ ሕዙናንን የሚያረጋጋ፣ ለሙታን ልጆች አባት፣ መበለቲቱን የሚረዳ፣ የተበደሉትን የሚያጸና፣ ከፈጣሪው ጌታችን መድኃኒታችን ከአምላካችን ከኢየሱስ ክርስቶስ ዘንድ ተሹሞ የስብከት ወንጌል ጀማሪ፣ ሃይማኖትን ያስተማረ፣ የፈጣሪው የክርስቶስን መከራን የተቀበለ ቅዱስ ሐዋርያ ነው። እነሆ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ፈጣሪው በተቀበለበት መስቀል በተቸነከረባቸው ችንካሮች አምላኩ ኢየሱስ ክርስቶስ ዓለምን ለማዳን ቅዱስ ጎኑን በተወጋበት ጦርም በደስታ እየተመካ አይሁድን አሳፈራቸው። ሰዱቃውያንንና ጸሐፍተ ፈሪሳውያንንም እየገሰጸ ዝም አሰኛቸው። የጌታችን መድኃኒታችን የአምላካችን ኢየሱስ ክርስቶስን ስም እየመሰከረ ካህናት አይሁድን ተቃወማቸው። በጌታችንና መድኃኒታችን በአምላካችን ኢየሱስ ክርስቶስን በማመንም ጸንቶ መናፍቃንን አሳፈራቸው። እምነት ለሌላቸው አሕዛብ ግን ርትዕት ሃይማኖትን ሰበከላቸው። ከዚህ በኋላ ክፉዎች አይሁድ ቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስን ይዘው ቅሚያና አመጽ ወዳለበት ወደዚያ ሸንጎ ያቀርቡት ዘንድ ወሰዱት። ነፍስን አትግደል፣ በሐሰትም አትመስክር የምትል ነቢዩ ሙሴ የጻፋትን ሕገ ኦሪትን የሚሽሩ ፍትሕን የሚያዛቡ ጸሐፍትና ፈሪሳውያንም ተሰበሰቡ። ይህ ሰው በዚህ ቤተ መቅደስ ላይ ናዝራዊው ኢየሱስ ክርስቶስ ይህን ቤተ መቅደስ ያፈርሰዋል፣ ነቢዩ ሙሴ የሰጠንንም ሕግ ይሽረዋል እያለ የስድብን ቃል ይናገር ዘንድ ደፍሯል፣ ዝምም ሊል አልቻለም ብለው ምስክር ቆጠሩበት። ዳግመኛም እግዚአብሔርን ክዶ በነቢዩ ሙሴ ላይም የስድብን ቃል ሲናገር ሰምተናል የሚሉ የሐሰት ምስክሮችን አቀረቡ። እናንተ ሰነፎች አይሁድ ተገቢ ሆኖላችሁ ሕጉን ብትከተሉትማ የምታድንና ዘላለማዊት ሕገ ወንጌልን የሰራላችሁ የዓለም መድኃኒት ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ከእናንተ ጋር በሥጋ ተገልጦ ሳለ ትእዛዛቱን በጠበቃችሁ ነበር። እናንተ ግን ምራቃችሁን ተፋችሁበት። ዛሬ ግን እንደምትወዱት ትመስላላችሁ። እግዚአብሔርን ክዳችሁ ሳለ የምትወዱትና ነቢዩ ሙሴንም የምታከብሩ ትመስላላችሁ። ብዙ ቀን የነቢይ ሙሴ አምላክ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስን በድንጋይና በዘንግ ልትወግሩት ትሹ ነበር። ዛሬ ደግሞ ጻድቅ ቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስን ያለ ኅፍረት በድንጋይ እየወገራችሁና ያለ ዕውቀት እየተናገራችሁ ፈራህያን እግዚአብሔር መስለው እንደሚታዩ ትመስላላችሁ። እነሆ እናንተ ሁልጊዜ የአመፃ ሸንጎን ሰይማችሁ ይህ ሰው እግዚአብሔርንና በነቢይ ሙሴ ላይ በዚህም ቅዱስ ስፍራ ላይ የስድብን ቃል ይናገራል እያላችሁ የሐሰት ምስክሮችን ታቀርባላችሁ። ናዝራዊው ኢየሱስ ይህን ቤተ መቅደስ ያፈርሰዋል ሲል ሰማ ነው የምትሉት ይህ ነገር እንኪያ ምንድን ነው? እናንተ ቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስን የገደላችሁት ቤተ መቅደስን አፈርሷልን? የመንጋውን እረኛ ጌታችን ኢየሱስ ክርስቶስን እርሱን ገድላችሁ ሕግን ያፈረሰ በርባንን አድናችኋልና። ስለዚህም ሀገራችሁ ትመዘበራለች እንጂ አትጸናም። ነገር ግን ለእናንተ እነሆ ቤታችሁ ምድረ በዳ ሆኖ ይቀራል ያለው ወይንም ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ የተናገረው ቅዱስ እስጢፋኖስ እንደሆነ ይመስላችኋል። እንዲህስ አይደለም፣ ነቢያት ይህን ተናገሩ፣ መንፈስ ቅዱስም አናገራቸው። ቅዱስ እስጢፋኖስም ይህንን የመንፈስ ቅዱስን ትእዛዝ አስተማረ እንጂ እናንተ ዕፀ መስቀልን ተክላችሁ የሕይወት ባለቤት ጌታን ሰቀላችሁ። ቅድስቲቱን ሀገርም አጠፋችሁ። እነሆ ደሙ በእኛና በልጆቻችን በልጅ ልጆቻችንም ላይ ይሁን አላችሁ። ራሳችሁ የፈረዳችሁት ፍርድም መልሶ አገኛችሁ። ከዚህ በኋላ መንፈስ ቅዱስ በንዑድ ክቡር ቀዳሜ ሰማዕት በቅዱስ እስጢፋኖስ ላይ አደረ። ወደ ሰማይ ባንጋጠጠ ጊዜም ጌታችን ኢየሱስ ክርስቶስን በባሕሪ አባቱ በእግዚአብሔር አብ ቀኝ ተቀምጦ አየ። እንኪያስ በተጋድሎ ውስጥ የጸና ቅዱስ እስጢፋኖስን ተመልክቶ ለማጽናት እንጂ ሌላ ስለምን ተገለጠ? ስለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦ ወዳጄ እስጢፋኖስ ሆይ አንተን የሚረታህ የለምና አትፍራ፣ እኔም ስለ ጽና ሃይማኖትህ ስነ ተጋድሎህን አይ ዘንድ ተገልጬልሃለሁና በሥጋ በመስቀል ላይ የተሰቀልኩት እኔ ጌታህ ኢየሱስ ክርስቶስ ነኝ። እነሆ እኔ ከአንተ ጋር ነኝና አድንህም አለው። ለሚቃወሙ ሁሉ ይህንን ንገራቸው። እኔም በመስቀል ላይ መከራን ሁሉ ታገስኩ፣ ሰይጣንን ድል ነስቼ ወደ ጥልቁ ጥዬዋለሁ። አንተ በድንጋይ የሚወግሩህን አትፍራቸው፣ ወደ እኔ የሚያደርስ ሰማያዊ መሰላልን እነሆ አዘጋጅቼልሃለሁና አለው። ቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስም ይህንን የነገረውን ሰምቶ እጅግ ደስ ተሰኘ። ስለ ጌታችን ኢየሱስ ክርስቶስ በመመስከርም ጸና። ቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስ አይሁድንም
እናንተ ትንቢተ ነቢያትን ወደ ፈቀዳችሁ የምትመልሱ በክርስቶስ የማታምኑ አመፃን የምትናገሩ ናችሁ። ለመታረድ እንደሚነዳ በሚሸልተው ፊት እንደማይናገር በግ ዝም አለ ብሎ ነቢዩ ኢሳይያስ የተናገረውን አልሰማችሁምን? ዳግመኛም እንደ እርሻ ያርሷታል፣ ኢየሩሳሌምም እንደ ምድረ በዳ ትመዘበራለች ያለው ነቢይ ዳዊትም እስከ መሰረቶቿ ድረስ ተናወጠ የሚሉ የኢየሩሳሌም ልጆች በኢየሩሳሌም መከራ ጊዜ አቤቱ አስባቸው ያለው ትንቢተ ነቢያት እነሆ በላያቸው ተፈጸመ። እንደገናም ሊቀ ነቢያት ሙሴ መንገዳቸው ጠማማ፣ ምክራቸውን ፈጽሞ የከፋ፣ ልባቸውንም ወደ እግዚአብሔር አልመለሱምና በላያቸው የምትመጣባቸው ክፉ ቀን አለች እንዳለ፣ ይልቁንም በኋለኛይቱ ዘመን ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ በመጣ ጊዜ ትምህርቱን ሊሰሙ ቃሉንም ሊያዳምጡ አልወደዱም። ስለዚህም በላያቸው 7 መቅሰፍትን አመጣባቸው። እንደ በደላቸውን በከፈላቸው ጊዜ መጨረሻቸው ከመጀመሪያቸው ይልቅ የከፋ ሆነ። እባቦችን ላከባቸው፣ የአራዊትን ምስል አማልክት አድርገው አቆሙ። ስለኛ እነርሱም ነቢዩ ዳዊት እሊህን ያቆሙት የሚታመኑባቸውም እንደነርሱ ይሁኑ። አራዊትም ያላቸው አሕዛብን ነው። ስለ እነርሱም ነቢይ ልጆቻችሁንና ሴቶቻችሁን ይማርካሉ፣ ከብቶቻችሁን ይገድላሉ፣ ሀገሮቻችሁ ምድረ በዳ ይሆናሉ። ዳግመኛ ነቢዩ ዳዊት ሀገራችሁ ምድረ በዳ ትሁን እንዳለ ከቤታችሁ የሚቀመጥ አይገኝም። አንተ የጠላኸውን እነርሱ ተከተሉ ተብሏልና ይህ ትንቢትም በላያቸው ተፈጸመ። እስከ ዛሬ ድረስ በአሕዛብ ሁሉ ዘንድ ተዋረዱ። እነሆ የሰራዊት ጌታ እግዚአብሔር የተናገረውን ሁሉ በሊህ ክፎች አንገታቸው ላይ አመጣባቸው። ቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስ እንዲህ እያለ ሕዝቡ ሁሉ በተሰበሰቡበት ጉባኤ በነገራቸው ጊዜ ቃሉን ሰምተው ጥርሳቸውን እያፏጩ ተቆጡ። ምራቃቸውን እየተፉ ለሰደቡት ቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስ ግን መልሶ እንደ አባቶቻችሁ ዘውትር መንፈስ ቅዱስን የምትቃወሙ ልባችሁ በሽንገላ የተመላባችሁ ብሎ የተከፈተ ሰማይን ተመለከተ። እነሆ የተከፈተች ደጃፍን የሚሻ ይግባ አለ። ይህንንም ሰምተው ይገድሉት ዘንድ ከከተማ ውጭ አወጡት። ቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ በሥጋዬ ውስጥ ያሳደርካት ነፍሴን ተቀበላት። ጌታ ሆይ ነፍሴን እንደ ወፍ ከሚያጠምዱ ወጥመድ አድናት። ዳግመኛም በደላቸውን ይቅር በላቸው። በላይ ያደረጉትን ሁሉ በደልና ኃጢአት አድርጋ አትቁጠርባቸው። እነርሱ ከቀድሞ ጀምሮ ሸክም የከበዳቸው ናቸውና። ለሌሎች ምክንያተ መርገምም አታድርገኝ። ዋጋዬንም ጎዶሎ መስዋዕት ተጋድሎዬም ሕጹጽ አይሆንብኝ። እነርሱ በስንፍናቸው ወደ አንተ አቅርበውኝ ያለ ፈቃዳቸው መንግሥተ ሰማያትን ወራሽ አድርገውኛልና እነሆ ከምድር ተለይቼ ወደ ቅዱሳኑ ማደሪያ ሄዳለሁ። አንተ በሰው ፊት ያመነኝን በሰማያት ባለው አባቴ ፊት አምነዋለሁ፣ በሰው ፊትም የከዳኝን እኔም በሰማያት ባለ በአባቴ ፊት እክደዋለሁ ብለህ የገባህልንን ቃል አምናለሁና ስለዚህ ነፍሴን መስዋዕት አድርጌ ስለ ቅዱስ ስምህ ክብር አቀረብኩልህ። እንደሚፈስ ጽዋም ደሜን በእጅህ አደራ አድርጌ አኖርኩ አለ። ከዚህ በኋላ እሊህ አንገታቸው የደነደነ ክፎች አይሁድ ሁላቸው በላዩ ተነሱበት። ቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስንም በገመድ አሰሩት። አቤቱ ነፍሴን በእጅ አደራ ሰጠው ብሎ ስመ እግዚአብሔርን እየጠራ በድንጋይ ይወግሩት ጀመር። ይህንንም ብሎ አረፈ። ከዚህ በኋላም ደጋጎች ጻድቃን ሰዎች በታላቅ ለቅሶ ቀበሩት። ወንድሞቼ ሆይ ዓለም ሳይፈጠር አስቀድሞ ዓለምንም አሳልፎ ግዛትና መንግሥት ምስጋናም የባህሪው በሆነ በጌታችንና በመድኃኒታችን በኢየሱስ ክርስቶስ አጋዥነት የሰማዕትነት አክሊለ ክብርን ተቀብሎ መንግሥተ ሰማያትን የተቀዳጀ የቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር የቅዱስ እስጢፋኖስ ተዝካረ በዓሉን እናድርግ። የሊቀ ዲያቆናት ቀዳሜ ሰማዕት ንዑድ ክቡር ገባሬ ተአምር ቅዱስ እስጢፋኖስ ጸሎቱና በረከቱ ከኛ ጋር ይሁን ለዘለዓለሙ አሜን። በእውነት ጸሎቱና በረከቱ ዛሬም ዘወትርም ለዘለዓለሙ ከሁላችን ሕዝበ ክርስቲያንና ከእኔም ጋር ይሁንና በቀሪናና በእስክንድሪያ በኪልቅያና በታናሿ እስያ በሚኖሩ ከሮማ አገዛዝ ነፃ በወጡ ሁላቸው አይሁድ ፊት ስለ ጌታችንና መድኃኒታችን ስለ አምላካችን ኢየሱስ ክርስቶስ መስክሮ ታላቅ ተጋድሎን የተጋደለ ንዑድ ክቡር ገባሬ ተአምር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ያደረገው ተአምር ይህ ነው። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ለኩላቸው ቅዱሳን ሐዋርያት ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ፣ ታላቅ ምልክቶችም ይደረግላችኋል፣ በስሜ የሚያምኑትን ሁሉ ትፈውሳላችሁ፣ ብዙዎችም ይፈወሱላችኋል ብሎ እንደነገራቸው
የተመረጡ ጻድቃንና ሰማዕታት የቀዳሚ ሰማዕት የሊቀ ዲያቆናት ቅዱስ እስጢፋኖስም አምላክ እግዚአብሔር በወዳጆቹ ቅዱሳን አድሮ የሁላቸው ቅዱሳን ወዳጆቹ ጥላቸው ያረፈባቸው የልብሳቸው ዘርፍ የነካቸው ድውያንና ሕሙማን ሁሉ ይፈወሳሉና እነሆ ከዚህ አስቀድሞ ያልታየና ያልተሰማ ድንቅ ነገር በንዑድ ክቡር ቀዳሚ ሰማዕት በሊቀ ዲያቆናት ቅዱስ እስጢፋኖስ መካነ ጸበል ተደረገ። ስለዚህም ሰማዕተ ጻድቅ ንዑድ ክቡር ቅዱስ እስጢፋኖስ በአማላጅነቱ ለሚታመኑ ክርስቲያን ታላቅ ነገርን አድርጓል። ይኸውም ከቀናት በአንዲቱ ዕለት ከአሕዛብ ወገን የሆነ አንድ ሰው የክርስቲያን አምላካቸው ምን ያደርገኛል? ክርስቲያን ወደሚያምኑበት የጸበል ስፍራ ብገባስ መግባቴን ያውቅ ዘንድ ማን ይቻሏል ብሎ እግዚአብሔርን ይፈታተን ዘንድ በልቡ አሰበ። ይህንንም ብሎ ክርስቲያን መስሎ ወደ ንዑድ ክቡር ቀዳሚ ሰማዕት ወደ ሊቀ ዲያቆናት ቅዱስ እስጢፋኖስ መካነ ጸበል በድፍረት ገባ። ይህ ደፋር ሰውም ወደ ጸበሉ ገና በገባ ጊዜ ድንገት ያንፈራግጠው ወደ ታችና ወደ ላይ ያንከባልለው ጀመር። በታላቅ ቃልም የክርስቲያን ወዳጅ ቅዱስ እስጢፋኖስ ሆይ እባክህ እዘንልኝ፣ እንደዚህም መዳፈርን እንዳልደግም በአምላክህ በእግዚአብሔር ስም እምላለሁ፣ እንግዲህም ክርስቲያንን እሆን ዘንድ እጠመቃለሁ እያለ በታላቅ ቃል ይጮህ ጀመር። ካህናቱም ይነግራቸው ዘንድ ግድ አሉት። እርሱም ቀይ ሰው ተገልጾ በምድርም ላይ ጥሎ እንደገሰጸው ነገራቸው። እንግዲህ ሳልጠመቅ ያሳለፍኩት ያለፈ ዘመኔ ይበቃኛል አላቸው። የቀዳሚ ሰማዕት ቅዱስ እስጢፋኖስ ታላቅ ደብር እሊያ ካህናትም ከቅዱስ ወንጌል የተገኘ ትምህርተ ክርስትናን አስተምረው በአብና በወልድ በመንፈስ ቅዱስም ስም አጠመቁት። ጽኑ ክርስቲያንም ሆኖ የንዑድ ክቡር ቀዳሚ ሰማዕት የሊቀ ዲያቆናት ቅዱስ እስጢፋኖስ ቅድስት ቤተ ክርስቲያንን ማገልገል ጀመረ። የንዑድ ክቡር ቀዳሚ ሰማዕት የሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችንም ሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም ጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ሁላችሁንም እግዚአብሔር ያስባችሁ፣ ከነቤተሰባችሁ በሕይወት በጤና ያቆያችሁ፣ ዕድሜ ዘመናችሁ ይባረክ፣ ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት